ችርስ ይባላል። ቆንጆና ብርጭቆ ከታች ነው። አሁን ኦኬ ወይ ከነገርሽ ይበልጣል አይደል? የውበት እስረኛ አይደል? እውነት ነው ማለት አንድ አልጋ ትሰጠናለህ። ከዛ በቃ ዝም የሱ ይበቃናል እኮ ላንቺ እንሰጥሻለን። ከለርሽ የሆነ ክልስ ነገር አለብሽ ነው። ያ ምን ክልስ? ኧረ እዚሁ ነች እሷ። እንቺ ደግሞ ደስ የሚል የአበሻ ከለር። የምን የአበሻ ከለር ነው? ጫና ቃንቆ ታዲያ ተሰቀልሽው ልጅ የሆነ በሀሳብ የሆነ ቦታ ይርክ እኔ አገኘው አንቺ ግን አጣሽ። ያ የማልኩበት ጠፋብኝ ስምሽ ግራ ሆነብሽ ቀኝሽን ጥለሽ ቀና ቀናሽ አሁን ተሰማሽ ቀና ቀናሽ አሁን ፈራሽ። የታባቷ ሜሪ አግባ ሄደች። ይኸው ገና ቤቱን እሞላለሁ። ትቃጠል ገና የታባቷ ትቃጠል። ሰላም የተወደዳችሁና የተመረጣችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? አለው እንግዲህ ያው ሰሞኑን እንደምታዩት ነው ነገሮች ባልታሰቡት አቅጣጫ ሄደዋል። ያሰብነው ሌላ እየሆነ ያለው ነገር ሌላ ነው። ከሜሪ ጋር እንግዲህ ሰላም አይደለንም፣ ተጣልተናል። ኖርማሊ ያው ቤት ውስጥ ባለፈው ታመሜ በነበርኩበት ሰዓት ላይ ሊጠይቁኝ የመጡት ሴቶቹን አይታ ትንሽ ደብሯት ነበረ። ትንሽ ሳይሆን ብዙ እሱን አምኜ ይቅርታ ልጠይቃት ብዙ አፈላልጌ አግኝቻት ይቅርታም ጠይቂያት ነበረ። ግን ይቅርቴን ልትቀበል አልቻለችም። እንደ ቃቃ ነው በቃ ይበቃል፣ ካሁን በኋላ ጨርሻለሁ፣ ህይወቴን ልኖርበት፣ አንተም ህይወትን ኑር አለችኝ። እኔ እንደዛ እንዲሆን አልፈለኩኝም ነበረ። ኖርማሊ ያው ብዙ ነገር አብረን አሳልፈናል። አጭር ቀንም ቢሆን ግን ብዙ ነገሮች አብረን አሳልፈናል። ጥሩ ልጅ ነች ምናምን፣ እኔ ማጣት እሷን መጣላት ምናምን አልፈለኩም። ግን ከአንድ ሰው ሳይድ ብቻ ደግሞ አይሆንም ነገሮችና ማስገደድም አልችልም። ከኔ ጋር ካልሆንሽ ብዬም ማስገደድ አልችልም። ለምን የሁለታችንም ፍላጎት ሊኖር ይገባል። ሞክር ያለው ከዛም በኋላ ምናምን እንደውም በዚህ አጋጣሚ እናንተንም ማመስገን ፈልጋለሁ። ለምን ኮሜንት ላይ በቃ ይቅርታ ያደርግለት ጥፋቱን ማመኑ ትልቅ ነገር ነው ምናምን ብላችኋታል። ግን እስካሁን ምንም አልደወለችልኝም። እኔም ስደውልም አታነሳም። ያለው ነገር ደስ አይልም እና እኔም ደብሮኛል ምናምን። ግን ደግሞ እሷም የራሷን ህይወት ከጀመረች እኔም መጀመር ይኖርብኛል ብዬ አስባለሁ። ያው እስካሁን ደብቄ የነበረውን ነገር ምናምን የነገርኳትም እሷን ላለማጣት ነበር ምናምን። እሷም ያን ነገር እንዲስተካከል ማድረጓ በራሷ ጥረት 2-3 ሆስፒታል ሄዳ ነገሮችን ጨራርሳ ምናምን በቃ ጥሩ ነገር አድርጋልኛለች። መጣላት አልፈልግም። ስቲል አሁንም ለሷ ያለኝ ነገር አልተለወጠም። ግን ደንፉ ጭራለች ምናምን ነገር። እንደውም እኔ ባህሪም አይደለም ይቅርታ ሰው ምናምን አይደለሁም። ግን በቃ እሷ ስለሆነችብኝ ምናምን ሶሪ ደጋግሜ ነው ቪዲዮ ሜቢ ካያችሁት እንደዚህ ለናካተም ስል ምናምን ነገር ነው ትንካይ ምናምን እያለችኝ ነበር ምናምን እንደዚህ ነገሮች ምናምን መታገስ ሰው አልነበርኩም። ባህሪም አይደለም ምናምን። ግን ያው እሷ ስለሆነችብኝ ነበር ያንን ያደረኩት። ሲያድር ሲውልም ደግሞ ይበርድላታል ብዬ ነበረ። ምንም አልበረደላትም። አልደወለችልኝም፣ ቴክስትም አላረገችም። እኔም ስደውልም አታነሳም ምናምን። ምን እንደማረግ አስቤ ነበር፣ ግን ምንም ሊመጣልኝ አልቻለም። ካላገኘኋት እንግዲህ ስልክ ካላነሳሽ ምንም ማድረግ አልችልም። ማድረግ የምችለው እንግዲህ እኔም ህይወት መጀመር ነው ማለት ነው።
አጭር ነው። ብዙዎቻችሁ ደስ ብሏችሁ ነበር እኔና የሷ ጓደኝነት ምናምን የዓለም ያርገው ብላችሁ ነበር። አሁን የዓለም ሳይሆን የሰፈርም ሳይሆን ነገሮች ተበለሻሹ። ስሜታዊ ትሆናለች። በቃ ለምን እንደሆነ አላውቅም። በእርግጥ ጥፋት ነው እኮ ግን በቃ ሰው ደግሞ ጥፋቱን አምኖ ይቅርታ ከጠየቀ እሱን አክሰፕት ማድረግ አስፈላጊ ነው። እኔን የምትወደኝ እኔን ማጣት የማትፈልግ ከሆነ ያው ጥፋቱን ይቅርታ ማድረግ ይሻል ነበር ከመለያየቱ ማለት ነው። ግን እንግዲህ ብዙዎቻችሁ ሩቅ የጠበቃችሁን ወደፊት ብዙ ነገር አብራችሁ ይኖራችኋል ያላችሁን ሰዎች እንግዲህ እንዳሰባችሁት አልሆነም ማለት ነው። እሷም በቃ ውጣ ከህይወቴ የራስን ህይወት ኑር ብላኛለች። አይ ቲንክ እንደዚህ ያለችው እሷም የራስ ህይወት ብትጀምር ነው። ሶ እኔም የራሴን ህይወት ለመጀመር አስቤያለሁ እና ባለፈው ምናልባት ካያችሁት ጓደኛዬ ኒኮላስ ሰው ይዞልኝ መጥቶ ነበረ። አንድ ልጅ ይዞልኝ መጥቶ ነበርና ፕራንክ ብሎ ነው ይዞ የመጣው። ግን በቃ እኔም ከሷ ጋር ለመሆን አስቤያለሁ። ስልኳም የለኝም ምናምን፣ ግን ያው ለሱ ልደውልለትና እሷን ልጥራትና ከሷ ጋር እኔም ህይወት እጀምራለሁ ማለት ነው። እንግዲህ ይሆናል አይሆንም ፈጣሪ ነው የሚያውቀው። ልደውልለትና ለሱ ስልኳን ልቀበል። የሚፈጠረውን አናውቅም። እንግዲህ የነገን ፈጣሪ ነው የሚያውቀው። ፈጣሪ ከፈቀደ አይ ቲንክ ሊንዳ ነው ስሟ አይደል? ከሊንዳ ጋር በተደጋጋሚ ታዩናላችሁ ማለት ነው። እንግዲህ እየደወልኩለት ነው። ስልኳን ላስልክና እኔም ህይወት እጀምራለሁ ማለት ነው። ኒኮ እንዴት ነው? አለን። እንዴት ነው? ሁሉ ሰላም? አሁንማ ፏፏ ብያለሁ። ስራውን መጀመር አለበት። ስማ፣ ለምን ደወልኩልህ መሰለህ? ባለፈው እኔ ልጠይቀኝ ስትመጣ አብራ ልጅ ነበረች። አይ ቲንክ ሊንዳ ስልኳን ፈልጌ ነበር ማለት ነው። በቃ ያው እንዳየው እኔና ሜሪ ያለን ነገር አልቋልና እሷም ህይወት ጀምራለች። አይ ቲንክ የራስን ህይወት ኖር ምናምን አለችኝ። ብትጀምር ነው ሰው እኔም መጀመር አለብኝ። ገባ? ምን ማለት አልገባኝም። መጀመር ስትል ምንድነው? ከማን ጋር የምትጀምረው? ያው ከሊንዳ ጋር ነው። እንዴ ምን ማለት ነው? እንዴ በቃ አልቋል እኮ ገብቷል። በባለፈው ነገር ደበራት። ለምን ሴት ቤት አገኘው? አንደኛ እኔ እንደዛ ማድረግ የለብኝም። አንተ ወንድሜን አይደል? እዚህ ጋር የሆነ ነገር ሀፕን አደረገ ብለህ እኔ ለፕራንክ ብዬ ይዣት የመጣሁት ልጅ እንደዚህ ከሷ ጋር መጀመር አለብኝ? ኖ በቃ እኔ በማረገው ነገር አረጋለሁ። ገብቷል። አሁን ወደ እንትን እኮ አይሄድም። ቀርበ መተዋወቅ አብረ ጊዜ ማሳለፍ ነው መጀመሪያ ላይ። ገብቷል አይደል? በቃ አሪፍ ነገር ትመስላለች። እኔም ይወት እየቀለድኩ ነው አይደል? ስራ ላይ ሆኜ ነው። ኖ ምንም ቀልድ የለውም። እያረግኩ ነው አይደል? ሙድ እያዝኩ ነው። ኧረ ቴትዬ ነው የምሬን ነው። እግዚአብሔርን ተው፣ ሙድ እያዝኩ ነው። አንተ አትቀልድ በእናትህ። ስማ አሁን በቃ ተው፣ ሌላውን ነገር ተውና እግዚአብሔር ዳግኔ ፕራንክ ምናምን የሚባል ነገር ነው ይፈልግ። እንደዚህ አይነት ፕራንክ ደግሞ አታርግጥ። ፕራንክ አይደለም እያልኩ ነው እኮ በቃ ይሄ የእኔ ጉዳይ ነው። አንተ ዝም ብለህ ስልኳን ብቻ አላልኩ። ፕራንክ ነው ላክልኝ በቃ ስልኳን። ኖ ዳጊ ምን ማለት ነው? ላክልኝ። እዛ ጋር ከሜሪ ጋር ወይኛ ሄደን ማውራት ምን ኖ ካደን እናወራለን። አልቋል። የራስህን ህይወት ነው እንዴ? ስነካት እንኳን እንዴት እንደሆነች አላየህም አንተ? ስነካት ሶሪ ልላት ያገኘኋት ቀን ማለት ነው። ገብቷል? ስነካት እንዴት እንደሆነች ማለት ነው። ለእኔ ያላት ነገር አልቋል። ገብቷል? እኔ ደግሞ ወንድ ልጅ ነኝ። ነገር ሁሉ መች ነው እንደዚህ እንትን ያላችሁ እንዴ? ኒኮላስ እየሰማኸኝ ነው? በቃ ለሌላ ጉዳይ ፈልጌያን ነው። በቃ ስልኳን ላክልኝ።
በቃ አሁን ችግር የለውም። ለሌላ ጉዳይ ነው የፈለኳት። በቃ ቴክስት ብቻ አድርግልኝ ብራዘር። በኋላ ላይ እንዳታስጠይቀኝ። ምንም ችግር የለውም። ላክልኝ። ጤነኛ አይደለም። ቤት መጥቼ ላውራ ኒኮ። እኔ አንተ ጋር የደወልኩት እኮ ትቀለኛለህ ብዬ ነው እንጂ ሶሻል ሚዲያ ላይ አገኛታለሁ። ለሌላ ጉዳይ ነው። አውቄ ነው። እሺ አውቄ ነው። ስልኳን እልክልሃለሁ። አመሰግናለሁ። ነገር ግን ብትጀምር ከኔ ጋር ትጣጣ። ችግር የለም። አመሰግናለሁ። በቃ ቻው። ህይወቱ የኔ እሱ ዝም ብሎ ተጨናነቀ። አራራ የፈጠነ ነው። አቤት ኒኮ፣ አቤት ፍጥነት። ሄሎ ሊንዳ፣ አቤት። እንዴት ነሽ? ዛሬ መስከን የውበት እስረኛው ነኝ። ይቅርታ አላወኩም። ዳጊ ኦርታን። የኒኮ ወንድም ጓደኛ። እንዴት ነሽ? ሰላም ነው? አለን። ምን ነው አንዴ መተሽ በዛው ጠፋሽ? አዎ ትንሽ ያው እንትን እንዳይደብር ምናምን ብዬ ነው እንጂ እኮ መጣ በጣም ደስ ይለኛል። ብንገናኝ ብናወራ ምናምን። አሪፍ። አሁን እኮ ቤቶኜ ነውና እውነት የምር ቅርብ ከሆንሽ እንደው እናንተ ሰፈር ነኝ ያለሁት። ባይዘው እንዴ ከጓደኛዬ ጋር ነኝ ያለሁት። ናይስ ነው። አሪፍ ነው። እንደው በጣም ባገኘሽ ደስ ይለኛል። ናይ እንደውም ይዘሻት ነኝ እንደውም ጓደኛሽንማ በቃ በሩ ጋር ስመጣ ክፈትልኝ። በቃ እሺ ሊንዳ። እሺ እንግዲህ ቤተሰብ እንደምታዩት ነው። ሜሪ ከጠገበች ምንም ማድረግ አልችልም። እንግዲህ እንዲህ ነው ህይወት፣ እንዲህ ነው። ለዚህ ነው ህይወትንም አላምናት። እየደወለች ነው ሊንዳ። ሄሎ ጋሚ ደወልኩ። በጣም ችግር የለም። ይሄን ነገር ጀምሪክ ያክል ችግር የለውም። አያውቅም ግን እንደውም ተው፣ ባያውቅም ችግር የለውም። በቃ መጣሁ። እሺ ሊንዳ። ኧረ ደስ የምትል ልጅ ናት። ነፃ ነች። ደስ ይላል። እንግዲህ ይታደሉታል እንጂ አይታገሉትም። ሜሪ እምቢ ብላ ይቅርታዬን አልቀበልም ብላ ስትሄድ እንግዲህ ፈጣሪ ደግሞ ሌላ ሰው አዘጋጅቶልኛል ማለት እችላለሁ። ብቻዋን አይደለችም። አጋጣሚ ከጓደኛዋ ጋር ነች። ይምጡና አብረን ጊዜ እናሳልፋለን። እንግዲህ የነገውን ደግሞ ፈጣሪ ነው የሚያውቀው። ፈጣሪ ምን የሚባል አባባል አለ፣ ፈጣሪ ሰጠ ፈጣሪ ነሳ የሚባል ነገር አለና ሜሪ መጣች፣ ህይወቴ ላይ ጥሩ ነገር እንዲሰማኝ ያደረገች። ከዛ ሜዳ ላይ ትታኝ ሄደች። አልፈልግም የራስን ህይወት ጀምር አለችኝ። እኔ ደግሞ አንድ ስልክ ደውዬ እንግዲህ ያው እንዲህ ነው የውበት እስረኛው። በቃ እየመጣች ነው። ስትመጣ አስተዋውቃቸዋለሁ በዛው። መጡ መሰለኝ። እየተንኳኳ መጣው እንዴት ነሽ? ሰላም ነው? ሰላም ነው? እንደዛ ነገር ነይ ጓደኛ ነይ እንዴ። ስለዚህ ብርጭቆ ላምጣ። ተመችቷችኋል?
ይሄ አንተ የጠጣህበት ነው? ኦኬ ምን ጠጡ? ይችላል ሄጂ ላግዛው እንዴ? ይሻላል። ሄጂ አሉ ታውቃለህ። ሙዚቃ ምናምን የለም እንዴ? ፒንካርትስ ካደጅ ሰንካሽ ነው። ሙዚቃ ከፈትኩኝ አይደብርም? እሺ እሺ። በደረቁ አሪፍ ነው እኮ ብዬ ነው። እሺ ደረቅስ ነገር ደስ እንዴ? እንዴት ናችሁ ታዲያ? አጋጣሚ አሪፍ ሆነ አይደል? እዚህ ሰፈር ካፌ ውስጥ ነበርን ሻይ ቡና የተባባልን። ጥሩ ላይ ነሽ ደግሞ። ያንተን ጀምሮ ነበር። ችግር የለም። ችርስ ይባላል። ቆንጆና ብርጭቆ ከታች ነው። አሁን ኦኬ። እንዴት ነሽ ታዲያ? አለሁ። ከባለፈው እንዴት ነህ? ከባለፈው አውርብሻል። ትንሽ ሙዚቃ ትወጃለሽ እንዴ? ለምን ትፈልግ ከፍናርጎና ሙዚቃ ትወዳለሽ? ሞቅ እናድርገው ቤቱን። ደስ ይለኛል። እኔ ግን ብዙም ዳንስ አልችልም፣ ግን ችግር የለውም። ሰው ጋር እንደው አወከለ። እሺ ድምፁን ጀምራ። እንዴት ነው? ከዛስ አሽከርክሪና ኦኬ። አይ ብዙ ልምድ የለኝም። ምርጥ ነው። አልደበረህማ? ኧረ እንዴ ደስ አለኝ። ደብሮኝ ነበረ። የምር ደስ አለኝ ስለመጣችሁ። ቶሎ ትሰራለህ? አዎ ብቻህን እንዴ? ብቻዬን ነው እኮ የምኖረው። ሴት ይፈልጋል ቤቱ በጣም። እዚህ ቤት ውስጥ ብቻህን መኖር ከባድ ነው። ደስ ይለኛል የምር። አሁን ያላችሁ ነገር ምናምን ደስ ይላል። ኖርማሊ በቃ አንድ አልጋ ትሰጠኛለህ፣ ትሰጠናለህ። ከዛም በቃ ዝም ብለህ የእሱ ይበቃናል እኮ ይበቃናል። ለአንቺ እሰጥሻለሁ። ይሁን እሺ።
ወይ ከነገርሽ ይበላል ታውቁ ያ ማለት የውበት እስረኛ ያሉኝ እውነት ነው ማለት ያ ነገር ግን ተስተካከለ እንዴ? አሪፍ ነው እኮ በእውነት የምር ስራ አልጀመረም እንጂ የምር እስካሁን መድረቅ ነበረበት። ከዛ በኋላ ያው ብዙ ወጣ አላልኩምና አይ በቃ ከዚህ በኋላ እንዳይወጣ እንላለን። የምር ስለመጣሽ ስለተዋወቅን ደስ ብሎኝ አጋጣሚ ኒኮ አስተዋወቀን። እኔ ደግሞ አንቺ አስተዋወቅሽ አይደል? የታባቷ ሜሪ አግባ ሄደች። ይኸው ገና ቤቱን እሞላለሁ። ትቃጠል ገና። አይ እዚሁ ነው። ጠጡ ጠጪ እንጠጣ ይባላል። ቺርስ ኖ ኦኬ ገና እና አሁንማ ከዚህ በኋላ መድኃኒት ተገኝቷል። ዲያ አሁንማ በቃ ፊክስ ሆኗል። የሆነ ከለርሽ የሆነ ክልስ ነገር አለብሽ ነው። ያምን ክልስ አረዚ ሆነች እሷ። እንጂ ደግሞ የሆነ ደስ የሚል የአበሻ ከለር የምን የአበሻ ከለር ነው? ምን ነው አይደለም እንደ ከለር ነው እኮ እሱስ ልክ ነሽ። እና ደጌ ማዶ ትንሽ ግን ቆስቀል እያልክ ነው። እንግዲህ የሚንከባከበኝ ሰው አጣሁ እኮ። በቃ ከዚህ በኋላ እኔ እዚህ ጋር አለሁልህ። አንዳንድ ሰዎች መጡና ሄዱ። እንዳታስብ ከዚህ በኋላ አራሪት ይልቀቃል። ሰቀውዴ እናቱ ዛሬ እኮ ያስታውቅሽ ቢሆንስ ታዲያ ልጁ ልትሳቀው እንዴ? በስራት ተቀበጭ አልደበረው ጨነቀው እኮ ታዲያ ተሰቀልሽው ልጁ የሆነ ባሰብ የሆነ ቦታ ይርክ እዚሁ ነኝ። የአንዳንድ ሰው ሁኔታ ትዝ እያለኝ ነው። አይዞሽ ከዚህ በኋላ ነው ያለውልህ እና ፈታ እንላለን አንድ ላይ። ብዙ ግን አበዛ። ከሙድ እንደወጣ ብዬ ነበረ። ጭንቅንቅ ብያለሁ። ታውቂያለሽ እውነት ሙቀት እንዳውም ሜቢ ቲሸርት ምናምን ወይ እንትን እናድርግ እንደ ሌሎ ማን ነበር ስሟ? ጓደኛ እጹብ ወይ ቆንጆ ስም ሊንዱ ወይ እንትን እናድርግ እንደ ነገ ምናምን ነገ እንችላለን ኢንሻአላህ። ያ ትንሽ እንትን አለ ተጫጫነኝ ነገር። እኔ ምን እኖራለሁ። አይ ቲንክ ስራ አለብሽ። ኢትስ ኦኬ ስቲኒ ያለ እንደዛ እናድርግ ነገ። ኦኬ ስለመጣሽ ግን ምር በጣም ነው የምሰጠው። እኔ ራሱ ደስ ብሎኛል ስላገኘሁህ። አሪፍ ታይም ነበረ። ደስ ብሎኛል። እንግዲህ አንቺም ስለመጣሽ ደስ ብሎኛል። እንገናኛለን። ለሸኛችሁ በር ድረስ እዚህ ጋር ካለ ችግር የለም። ልረሳሽ አልቻልኩም ፍቅርሽ ረቶኛል። እንግዲህ ቤተሰብ ከባድ ነው። የሆነ መጀመሪያ ላይ ደስ እያለኝ ነበረ። የሆነ እሷን የተበቀልኩ አይነት ስሜት እየተሰማኝ ነበር። ግን የሆነ
ከደቂቆች በኋላ ምናምን ግብግብ የሚል ስሜት ውስጥ ገባሁ። ደስ አላለኝምና ከበደኝ ምናምን። እንደዚህ አይነት ሰው አይደለሁም። ገፋፍታኝ ሜሪ ናት እዚህ ነገር ውስጥ ከተተችኝ። ግን በቃ እነሱ ጋር ሆኜ ማለት እሷ አይምሮ ላይ እየተመላለሰች ነበርና ምን እንደማደርግ አላውቅም። ከበደኛውን እንጂ አሪፍ ልጆች ናቸው ልጆቹ ምናምን። ግን ቦታውን ደግሞ ሜሪ ይዘዋለች። ምን እንደማደርግ አላውቅም። እንደዚህ በቀላሉ የሚያልቅ ነገር አልመሰለኝም። ቶሎ መረሳት መስሎኝ ነበረ፣ ግን ከበደኝ። የምር የሆነ ነገር ሳታረገኝ አትቀርም። እንግዲህ ይቅርታ ብያለሁ። ምንድነው የራስን ህይወት ጀምራለች። ስጀምር ግን ከበደኝ። ምን ማድረግ እንዳለብኝ አላውቅም። ምናልባት እናንተ ማድረግ የምትችሉት ነገር ካለ የምትችሉትን ብታረጉ ደስ ይለኛል። በቃ ይመቻችሁ። ልረሳሽ አልቻልኩም፣ ፍቅርሽ ረቶኛል። ልለይሽ አልፈቅድም፣ ኪዳን ሸብቦኛል።